እንዴት አገኙ ይገሉሃል? እንዴት ባድማን ያክል ነገር ልቀቅ ይባላል? ከበሬው በላይ እኔ እናቱን ታውቀዋለሁ፣ ወተቷን አውቀዋለሁ በደንብ ማለት በዚህ ልክ ነው የበሬውና የገበሬው ወንድማማችነት ነው። ብቻዋን ናት ሴት ናት ብለህ አይደል? ጅራተ ፈንዛ መልኩ ራሱ ወደ ደመናነት የሚጠጋ ግሬ ነገር ምናምን ነበር ስክሪፕት ላይ የነበረው። ከብቶቹን ለዛው እህት ነው የምትሄደው። ከዚህ ጎጃም ጫካ ውስጥ መግባት መውጣት እና እያዩ ነው። የሆነ ሰዓት ላይ ልብሳቸው አይታይም ምናምን ተከበናል ማለት ነው። ብዙ እርሻዎች አሉት፣ የደቡብ እርሻ ምናምን አለው፣ የሆነ አለው ትግልና ስራ ነገር አለው ምናምን ሰው እነሱ በዓላት ላይ ማረፍ የለባቸውም። አንዱ ቻሌንጅ እሱ ነበረ። እንደ ቶሎ እንዲታረስልኝ የምፈልገው መሬት አለ። ለምን እሱን አታርስልኝ? አብለ ሙሽፍር ከእንዲያሳለቀው ካገያ መናገር ሲኒማ ከኮምፖዚሽኑ ከወዘተረፈው ምናምን ባሻገር የሆነ ውቃቤ አንደርስታንድ ማናደርገው ወይም ደግሞ ኤክስፕረስ ማንገልጸው ይሄ እንትኑ ምናምን ማንለው የሆነ ውቃቤ አለው ብዬ አስባለሁ። በሬውን ይረድና ወንድማችን ይጠግን። የማይቀና ጎጆን ለማቅናት ክረምት ተበጋ አብሮ እንደፋ ቀና ሲል ነው ይኖር። የኛ ወንድም ካንተ ጉፋያ በሬ አንሶ ታየ። በሬንም ማለት አየልኝ ጸጋ እባላለሁ። የፊልም ጸሐፊና አዘጋጅ። እንኳን ወደ አርቲስት ፕላስ በሰላም መጣ። እንኳን ደህና ቆየሽ። ስለሰጠህን ጊዜ በጣም ነው የምናመሰግነው። እኔም ስለጋበዝሽኝ አመሰግናለሁ። ቀንጃ ማለት ምን ማለት ነው? ቀንጃ ማለት ከላይ ትርጉሙ ሁለት አይነት ትርጉም አለው። ከላይ እንደው እንደ ጸሐፊ ሲጽፍ እኔ አንዳንድ በሬ ማቀናጀት የመጀመሪያው ሐሳቡ ነው። በጎንደር አካባቢ ለምሳሌ እኛ አካባቢ የሆነም በሬ አንድ በሬ ብቻ ካለኝ እኔ አንድ በሬ ያለውን ሰው ፈልግና ሲስተሙ ቀንጃ ይባላል፣ አቀናጅቶ ማረስ። አንዳንድ ቦታዎች አካባቢ ደግሞ ወደ ጎጃም ምናምን የገጠመኝ ሰውየው ተቀጥሮ ሲሰራ የጉልበት ስራ ሲሰራ ሲያገለግል ደግሞ የሆነ ቦታ ላይ ቀንጃ ይባላል። ይሄ ከላይ ያለው ትርጉሙ ነው። ግን እንዳዘጋጅ ደግሞ ነገሮችን ሳያቸው እኔ ገበሬውን ከመሬቱ ገበሬውን ከበሬው ገበሬውን ከሆኑ ሰዎች ጋር ምናምን ነገርየውም ቀንጃ ነው፣ ጥምረት ይፈልጋል፣ ውህደት ምናምን አይነት ሀሳብ አለው። እንደዛ ነው። በቀንጃ ፊልም ላይ በምንድን ነው የተሳተፍከው? የቀንጃ ፊልም ጽሁፉን የጻፍኩት እኔ ነኝ። አክቹዋሊ መነሻ ሀሳቡን የወሰድኩት ከአክስቴ ልጅ ነው፣ አዲስ ዘለቀ ይባላል። ኦልሞስት ብዙ ነገሩን እሱ ነው የሰጠኝ። ከዛ አፍርሼ ሰርቼዋለሁ አክቹዋሊ እንደገና። ከዛ ደግሞ ዝግጅቱንም እኔ ነኝ የሰራሁት። በሮችን ተዘርፌያለሁ። እንዴት አገኙ ይገሉሃል? እንዴት ባድማን ያክል ነገር ልቀቅ ይባላል? አይጉድ! እነዚህ ሰዎች ስለዝቡ ድረስ ወደ ጎጃም ከሚቶች ሂደህ ብትሰነብት። በፊልም ጽሁፍ ውስጥ መመላለሶች ነበሩት ወደዚህና ወደዛና ብዙዎቹም ደግሞ ትዕግስትን ሲያደንቁ ነበር፣ አስተያየት ስትቀበል ነበርና እንዴት ነበር? እስቲ እሱን ንገረኝ። ምንድነው ብዙ አላነበብኩ፣ ስክሪን ፕሌይም ብዙ ኤክስፒሪየንስ አልነበረኝም። መጽሐፉም የመጀመሪያ ነው ምናምንና ኮመንቶችን መውሰድ ነበረብኝ እና እርግጠኛ ያልሆንኩባቸው ሀሳቦች ነበሩ። ደግሞ በውስጥ ዳውት የነበረኝ እኔም ሀሳቡን ሶስት ከአክስቴም ልጅ እርግጠኛ ያልሆንኩባቸው አንዳንድ ሀሳቦች እና ሼር ሳደርጋቸው እነሱን የመጀመሪያዎችን አልወደዷቸውም። እነሱ ኮንፊደንስ ሆነኝ እንድቀይራቸው። ከዛ ከቀየርኩ በኋላ ደግሞ ነበሩ ምልልሶች ማለት አንዳንዱ ሲን ለምን ዝም ብሎ ሲን ይሆናል ምናምን የሚሉ ቻሌንጆች ይመጣሉ። እነሱን ለማሻሻል ምናምን 7 ጊዜ ድረስ አጽፈውኛል። ትዕግስትንም ሲያደንቁ ነበር፣ አስተያየትም ይቀበላል እያሉ ነበርና በደንብ ታሽቶ ነው አለ ተመልካች የደረሰው። እንደ ሀገራችን ባህልና ትውፊት የበሬና የገበሬው ታሪክ አንድምታዊ ፍቺ ምን ታስቦ ነው? እንዴት አሰብከው? ያንን ምንድነው? የመጀመሪያው ነገር የገበሬ ልጅ ነኝ እኔ። አያቶች ገበሬዎች ናቸው፣ እናቴም ገበሬ ነች። ብዙውን የልጅነት ክፍሌን እዛ ውስጥ አሳልፍ ያለው ገበሬዎቹ ጋር። ከዛ ደግሞ በጣም ሀይሊ ማስታወሳቸውም ከብቶች ነበሩ። ደግሞ በጣም ልጅነቴ ውስጥ እረኝነቴ ውስጥ ተጽዕኖ ያሳደሩ እንስሶች ማለት ነው። እና 2009 ላይ ዩኒቨርሲቲ ተማሪ ሁኜ ስገባ የአክስቴ ልጅ ስቶሪውን ሲያወራኝ እንደዚህ ቀንጃ የሚል ስቶሪ ያለኝ ምናምን ሲለኝ
በጣም ሁክ አደረገኝ ነገሩ ከበሬ ጋር ትንሽ ፓርት ነበረች እሱ እንትን ያላት ምናምንና መለስ ብዬ ልጅነቴን ሳስበው በጣም ተጽዕኖ ነበረው ማለት ነው። አደገኛ ተጽዕኖ ሳስበው የእንስሳት በጣም ሃይሊ የደስታ ምንጮች ናቸው፣ የሀዘን ምንጮች ናቸው፣ በጣም የቤተሰብ አካል ናቸው። ለምሳሌ የሆነ መኪና ቢጋጭብኝ እኔ የማስበው ስለሆኑ ሚሊዮን ብሮች ነው። እነዛ ሚሊዮን ብሮች ነው የሚያሳስቡኝ ምናምን። እንስሳ ጋር ያለው ነገር የቤተሰብ ጉዳይ ነው ነገሩ እና የቁስነቱ ሳይሆን ፋሚሊነቱ ነው። በጣም ትንፋሻቸው የሙቀት ምንጭ ነው። ከቤታችን ሁሉ አይለዩንም ምናምንና በክረምትም በበጋም የሚለዩን አይደለም። ከዛ ከእንስሳት ደግሞ በሬን በተለየ መንገድ እናየዋለን። ምንድነው የተለየ ነገሩ? 9 ወር በጋ ፀሐይ ሲመታው ከብቶች ሲረግጡት ምናምን የከረመን መሬት ሐምሌ ላይ ነሐሴ ላይ ልክ እንደ ወንድም ነው እንጂ ከፊቱ ነው ቀንበር ተሸክሞ ያን ሁሉ ቤተሰብ የሚመግብ በጣም የማይለይ የገበሬው በጣም ወንድም ይሆን። ወንድም ስንለው ዝም ብሎ አይደለም ወንድ ለማለት ሳይሆን በትክክልም ወንድም ይሆን። እንዴት ካልሽኝ ከረኝነት ጀምሮ ለምሳሌ እኔ ገበሬ ብሆን ከረኝነት ጀምሮ አብሬ እናቱን ጡት ተብቼ ገብተሻላ ምናምን ነው ማድገው። ከበሬው በላይ እኔ እናቱን ጡት አውቀዋለሁ፣ ወተቷን አውቀዋለሁ በደንብ ምናምን። በዚህ ልክ ነው የበሬውና የገበሬው ወንድማማችነት ምናምን ኃይል የተዛመዱ ናቸው እነሱ እና የሚተው አይደለም ከወንድም በላይ የሚያደርግ ነው። ወንድም ለምሳሌ ሲያገባት ሰው ይሄዳል አይደል? እኛም ቤተሰባችን ለምሳሌ ስናገባት ሰው እንሄዳለን ምናምን። ያ በሬ እስከ ዕለተ ሞቱ ድረስ ያን ቤተሰብ በጣም የሚታገል በጣም የሚያግዝ ምናምን ነው። ገበሬውም ደግሞ የሚተወው አይደለም። 9 ወር በጋ ደረቅ በጋ ሙሉ የሚመገበውን ነገር ባናቱ እየተሸከመ የሚያመጣለት ነው ምናምን። አታችመንታቸው በዚህ ልክ ነው። በጣም ይተሳሰባሉ። ጎተራውን ሲሞላ የገበሬው በሬውን አይረሳውም። ለሱ ደግሞ ገለባ ቤት ብሎ ለብቻው ቦታ አጥሮ ምናምን 9 ወር ሙሉ የሚበላው ያዘጋጅለታል ምናምን። በክረምት ርጥብ ሳሩን እየተሸከመ ባናቱ ያመጣለታል ነው እንጂ እንዲያው ምን እያወራው ነበር አብዲ ጋር መሰለሽ? ብዙ ነገሩ ለምሳሌ ገበሬ ሀገር በትክሻው ነው የሚሸከመው ብለዋል። ትክሻው ላይ ነው ያለችው ሀገር። ለምሳሌ ጠመንጃ ቢሸከም በትክሻው ነው የሚያነግበው። በጸሎት ሀገሩን ቢያስባት ዳዊትን በትክሻው ይዞ ነው ምናምን። ብዙ ነገሩን ትክሻው ላይ ነው። ቤት ቢሰራ እንጨት በትክሻው ተሸክሞ ነው ምናምን። ወፈር ቀንበሩን በትክሻው ተሸክሞ ነው የሚሄደው። ታቦት ሲሸከምና የበሬውን መኖ ሲሸከም ነው ባናቱ ብለዋል። እና በዚህ ልክ ነው ያላቸው ዝምድና ምናምን ጥብቅ ያለ ነው ምናምንና የምንረዳው እንደዚህ ነው። የበሬንና የገበሬን በተለየ መንገድ አካባቢ ላይ መኖርህ ታሪኩ ላይ ያሳደረው አስተዋጽኦ አለ ወይ? ለምሳሌ እንደ ዳይሬክተር ከተማ ተወልዶ ያደገ ሰው ዳይሬክት ቢያደርገውና አንተ ከአካባቢው ተነስተህ ዳይሬክት ስታደርገው እኩል አይደለምና ለታሪኩ ፍሰት የራሱን አስተዋጽኦ አድርጓል ወይ? አዎ በትክክል ይሰማኛል እንደዛ ነው። የመጀመሪያው ነገር እንትን ምንድነው ለማሰብም ለምሳሌ የበሬንና የገበሬን ዝምድናና ቁርኝነት ዝም ብሎ አስበው ለመጻፍም አንደኛ ነገራቸውን በቅርበት ማወቅ ያላቸውን ዝምድና በቅርበት ማወቅ ይፈልጋል። ከዛ እንዳዘጋጅ ደግሞ በሬውን ምን ስለው ነው የሚታዘዘው ለምሳሌ እሱን በደንብ ማወቅ የሚፈልግ ነው። ለምሳሌ እኛ ካስት ያደረግነው በሬ ገበሬያችን ይልሳል፣ ይተሻሸዋል፣ እንደዚህ ይለዋል ምናምን። እሱን ምንድነው ባህሪው ብሎ ማወቅ። ከብቶቹ አንደኛው ከብት ሲሞት አንደኛው ሌሎቹ መተው ሰብሰብ ብሎ ሲያለቅሱ ምናምን እናያቸዋለን። ለምንድን ነው የሚያለቅሱት የሚለውን ነገር ማወቅ አካባቢ ላይ ተወልዶ ማደግ ያለው አድቫንቴጅ ይሄ ይመስለኛል። ነገሩን በደንብ አርቲኩሌት ለማድረግ ያግዛል። ከቸርነት ጋር እንዴት ተገናኛችሁ? ጽሁፉን ወስዶ ሌላ ሰው ዳይሬክት ያደርገው እንዴት አላለም? እንዴት ወደ አንተ መጣ? እስቲ ንገረኝ። ነበረ እንደዚህ አይነት ቻሌንጅ ምንድነው? ባህር ዳር ዩኒቨርሲቲ ነበርኩኝ እያስተማርኩኝ በሰዓቱ እሞክራለሁ። ጽሁፉን ቀንጃን ሞክሬዋለሁ፣ በሰዓቱ ጽፌዋለሁ። ፈርስት ድራፍቱን ኦልሞስት ወደ 30 ገጽ ምናምን አካባቢ መታለች እና ለአንድ ጓደኛ ያስነብቤው ነገሩን ወዶታል። ሆነ ደስ የሚል ነገር አለው አይነት ነገር ብሎኝ ነበር ማለት ነው። ቸርነት ጋር ባይ ዲፎልት ተገናኙ መሰለኝ። ስክሪፕት ፈልጋለሁ ሲለው ደወለልኝ። ባክ ኤንድ ፎርዞች ነበሩ ቅድም እንዳልሽው። ስክሪፕቱን ከላኩለት በኋላ የተወሰኑ እየጻፍኩ ላኩለት ምናምንና ወደ ዝግጅት ስንመጣ ቻሌንጅ ነበረው። ለማመንም ከባድ ነበረ ለሱ ነው። ኤክስፒሪየንስ የለኝም። ከዛ ደግሞ ነገሩ ትንሽ ከበድ የሚል አይነት ነው ምናምን። የሆኑ አዘጋጆች እንዲመጡ በጣም ፍላጎት ነበረው በሱ በኩል ተደጋጋሚ። ግን ደግሞ እኔን ይዞ ነው ኮዳይሬክት እንዲደረግ ነበር የሚፈልገው። ካልቸራል ነገሩን ካልቸራል ኮዱን አንደርስታንድ ላያደርጉት ይችላሉ ብሎ ስላሰበ የከተማ ሰዎችን ነበረው እንደዚህ አይነት እንትን። ግን ፋይናሊ አመነኝ። በማመኑም አልተጸጸተ። ያሳፈርኩት አይመስለኝም። ስለ ማርያም ስለ መብራት ስለ ቸሩ እግዚአብሔር ከብቶቹን ይዘው እህት ነው የምትሄደው። ከዚህ ጎጃም
ወደ ሚቶች ለምን ጉዳይ? በሬውን ይረድና ወንድማችን ይጠግነው። የማይቀና ጎጆዬን ለማቅናት ክረምት በጋ አብሮ እንደፋ ቀና ሲል ነው ይኖር። የኛ ወንድም ካንተ ጉፋያ በሬ አንሶ ታየ። ወደ ገጸ ባህሪያት ውክልና እንምጣና እንዴት ተወከሉ? የመስከረምና የቸርነት ገጸ ባህሪ እንዴት ተወከሉ? እስቲ ስለነሱ ነገር ምንድነው እሷ ጋር አክቹሊ የሆነ እንትን ላይ ሴት ላይ ምናምን ማስባቸው ነገሮች ነበሩ። ከዛም በፊት የጻፍኳቸው ጽሁፎች ነበሩ ምናምን እረኞቹንም ትንሽ ጠንከር ያሉ ሴቶችን ይመሳል እንደዚህ አይነት ፍላጎት ነበረኝ። የማይሸነፉ ምንድነው እኔ የሚያደግኩት በእናቴ እጅ ነው በሴት እጅ ነው ያደግኩት ምናምን የዛ አይነት ተጽዕኖ ነበረው። ለምሳሌ ትደነቅን የመስከረም ካራክተር ተንሰል ነበረው እንደዚህ አይነት ነገር ጠንካራ ሴት እንድትሆን ማትበገር ሴት እንድትሆን ኢቨን ትዳርንም ምናምን ማለት ሴት ልጅ ለምሳሌ አሁን በሶሳይቲው ሳታገባ መቆየት እንደዚህ ቻሌንጆች አሉት። ፐርፐዝሊ እሱን ለምሳሌ ፈልጌው ነው እኔ እንድትጋፈጠው እሱን ምናምን ብቻዋን ኤግዚስት እንድታደርግ አይነት እንትን ነበረኝ። ምናልባት የእናቴ ተጽዕኖ ምናምን ሊሆን ይችላል እዛ ጋር የተገናኘ ምናምን። የእሱ ደግሞ ኦልሞስት የአጎቶች ሪፕሊካ ነው። በቃ አጎቶችን እናስባቸዋለሁ ምናምን ስጽፍ ብዙ ነገሩንም አጎቶችን ነው ማስበው ምናምን። እንዲሁም አንደኛውን አጎቴን አስባለሁ ስንጽፍ ምናምንና ሞር ነገሩን ምንድነው ከስክሪፕት ዋይዝ ከምናምን ከስቶሪ ዋይዝ ሳይሆን ማስበው ነገሩን እኔ በሰዓቱም ስጽፍ ጀስት ማቃቸውን ነገሮች ነው ኢሚቴት ማደርጋቸው የነበረው ምናምንና በገባኝ ልክ ነው ነገር የሰራሁት ዛሬ። በጣም ጥሩ። ከገጸ ባህሪያቶቹ አንዱ ደመና ነውና ስክሪፕቱ ላይ የተጻፈውን በሬ ማግኘት ምን ያህል አስቸጋሪ ነበር? ምን ሂደቶችን አሳለፋችሁ? እንዴትስ ደመና ይሄ ነው ብላችሁ መረጣችሁ? የሚገርምሽ ተጽፈው መልኩ እንደዚህ አልነበረም። ጅራተ ፈንዛ መልኩ ራሱ ወደ ደመናነት የሚጠጋ ግሬ ነገር ምናምን ነበረ ስክሪፕቱ ላይ የነበረው። ከዛ ከለሩን እንዳዘጋጀ ደግሞ ስክሪፕቱ መልሼ ሳየው ከለሩን አልወደድኩትም እንደዛ መሆኑን። ምን አይነት ከለር እንዲሆን ዊሽ አደረግኩኝ? ሚሞሬብል የሆነ ከለር ቢሆን ነጭና ቀይ ነገር ቢሆን በሬው በቃ የሚታወስ አይነት ከለር እንዲሆን ዊሽ አደረግኩኝ። ነገሩ ደመና የሚለው ከመልኩ ጋር ብቻ ሳይሆን ነገሩም ኮንሰፕት ስለሆነ ማለት ሀሳባዊ ነገር ዝም ብሎ ደመና አይሉትም። ደመና ለምሳሌ ለገበሬው ተስፋ ነው። ቋጥሮ ያስቀመጠውን ዘር አምኖ መሬት አምኖ እንዲበትን ምናምን እግዚአብሔር የሚልክለት ተስፋ ነው። ተስፋዬ ሰው ቢሆን ተስፋዬ ነው የሚለው ማለት ነው በሬው። እንደዛ ነው ነገሩና ከለሩ ቢቀየር ማተር አያደርግም የሚል አንደኛው ከዚህ አንፃር ከለሩ። ሌላው በጣም ፈታኙ ነገር የደና ገበሬ በሬ ነው በሬው። በስነ ልቦና የተቆራኙ ናቸው። ደና ገበሬ ደካማ በሬ አይኖረውም። በጣም በቁመቱም ከፍ ያለ በደንብ ጡንቻ ያለው እንደዚህ አይነት በሬ ነው የሚሆነው ምናምን። በሬው ግዙፍ መሆን አለበት አንደኛ፣ መልኩ ደመግቡ መሆን አለበት፣ መቀጥቀጥ የለበትም ደግሞ ዘር እንዲተካ ፈልጋለሁኝ። ከዛ አመሉ ጥሩ መሆን አለበት፣ መታቀፍ መታሸት አለበት፣ እርሻ መቻል አለበት። ከዛ ግጥሚያ መቻል አለበት፣ ከበሬዎች ጋር መጣላት አለበት። ከዛ ደግሞ እንዲሰርልኝ ይፈልጋለሁ። እሱም ላይ ደግሞ ደና ማለት 7 መስፈርት በሬው ግዴታ እነዚህ መስፈርቶች ማለፍ አለ። በጣም ብዙ ጊዜ አንደኛውን አጎቴን አድክሜዋለሁ። ገበያ ለገበያ ያላዞርኩት የከብት ገበያ የለም። በቃ ሄዳለሁኝ፣ ከብቶቹ ያጥሩብኛል፣ ወይ ስነካቸው ባህሪያቸው ጥሩ አይደለም ምናምን፣ ወይ መልካቸውን አልወደውም። ከዛ ደግሞ እጠራጠራለሁ ፈተና ማለፋቸውን። እርሻም ደግሞ መቻል አለባቸው እንዳልኩሽ፣ በፈተና ነው የሚገዛው በሬ ሲገዛ። በጣም ብዙ ደከምን ነው የምልሽ እና ብዙ ነው ኢንቨስት የተደረገው በሬውን ከመገኘት በፊት። የሆነ ጊዜ በጣም ሸንቃጣ በሬ ያየሁኝ ገበያ ውስጥ መልኩ ደስ የሚል ምናምን፣ ግን አንድ አይና ነው ያለቅሳል፣ አንድ አይኑ ምናምን። በሬውን ወደጀዋለሁ ግን ያለቅሳል። ከዛ ሄድኩኝ አናገርኩት። አይኑ አሁን የተመታው ወይስ አይኑ ጠፍቷል? አይ አልጠፋም፣ መንገድ ላይ ነው የመታሁት ምናምን። ገልጠን አየነው ነጭ ሆኗል። በሬውን ወደጀዋለሁ ግን በቃ ተጠራጠርኩ ማለት ነው። አየው አጎቴ ይሁንብህ አሁን አዲስ የተመታ ነው አለኝ። ከዛ ገዛ ነው ማለት ነው። ሊድን ነው እንዴ? ሊድ በቃ ሰቀቀኑ ልነግርሽ አልችልም። በጣም በቃ ማለት ደግነቱ ሁለተኛ በሬ ደግሞ ያስፈልገን ስለነበረ በቃ ተከዋለሁ ለዛኛው ይሄን ፈልጌ ያገኛለሁ ድጋሚ ምናምን ያልኩ። አብሮ ያጋዛኛ አጎቴ ወስዶት ነበር፣ እሱ ጋር ነበር የነበረው። የዶሮ ኩስ ምናምን ወተት ምናምን ያደረገ አይኑ ላይ ይጨምርለታል። ከዛ የሆነ ጊዜ ዳነ ማለት እዚህ ሬርሳል ጨርሰን አዲስ አበባ ሲሄድ ጎንደር አይኑ እያየ ነው። በቃ ተሳካልኝ በዛ መንገድ። ብዙ ኦዲሽን ወስዳላ ገበያ። በጣም በሬው በጣም አድካሚ ነበር። የክሩ አባላት ገጸ ባህሪያቱ ከደመና ጋር ለማስማማት ምን ያህል ጊዜ ፈጀብህ? እንዳየሁት ሲኖቹ ላይ ስፔሻሊ ከቸርነት ገጸ ባህሪ ጋር በጣም መዋደድ መግባባት አለ። እንዲሁም ከክሩ ጋር
ያንን መስተጋብር መፍጠር አለበትና ምን ያህል ጊዜ ፈጀብህ እሱ? ትልቁ ነገር እንዳልኩሽ የበሬው ባህሪ ላይ ነው ፈታኙ ነገር። እነሱ ምንድነው አዳፕት ያደርጉታል ቶሎ ምናምን። ግን ለምሳሌ ብዙ ሰው ሲሰበሰብ የማይቸገር በሬ መሆን አለበት። ፖሊቦርድ ሲያይ ነጭ ነገር ሲያይ ምናምን መደንበር የለበትም በሬው ምናምን። አንደኛው ቻሌንጅ የነበረው እሱ ነበረ። ደግነቱ እነሱ ነገሮች ጉዳዩ አልነበሩም በሬው። እነሱ እንዲላመዱት ማድረግ ሳይሆን እሱ ክሩን ያለውን ክራውድ ምናምን አንደርስታንድ እንዲያደርገው ማድረግ እሱ ነበረ ሰቀቀኑ ምናምን። አንዳንዴ እናሻሸዋለን እንዳይበሳጭ ባህሪው ምናምን። ምግቡ በጣም በስነ ስርዓት ቶሎ ቶሎ መመገብ አለበት፣ እንዳይርበው መሆን አለበት። እንደዚህ ምናምን እሱ ላይ ነው ትልቁን ስራ ስንሰራ የነበረው። ከዛ ከቸርነት ጋር ኦልሬዲ አንዳንድ ቴክኒኮች አሉት። ለምሳሌ ቸርነትን እንዲልስልኝ ማደርግበት የተደነቀን እጅ ደግሞ ሲልሳት ምናምን በሬው አለ። እነሱ መካኒካል ነገሮች ናቸው። ዞሮ ለስቶሪው እንዲመቸኝ አድርጌ መካኒካሊ ነው ነገሩን የሰራሁት። ግን በቃ እሱን እነሱን እንዲጠጋቸው ማድረጉ ነው አንደኛው ቻሌንጅ የነበረው። ከዛ እርሻው ላይ ምናምን አይነት ነገሮችን ቀድመው መተው ነበረ ጎንደር መስከረምና ቸሬ። የሆኑ ጊዜያትን ምንድነው ከቀረጻ ከአንድ ወር ከምናምን በፊት መተው ለአንድ ሳምንት የሚሆን ጊዜ እርሻ ሲያርሱ ምናምን ያለውን ነገር አብረው አሳልፈዋል እዛ ምናምንና አጠቃላይ ከእንስሳት ጋር የነበረውን ነገር ቀድመው የተወሰነ ኤክስፒሪየንስ አላቸው እነሱ። በዋናነት ከደመና ጋር የነበረው ነገር ግን በቃ እሱን ነው ደመናን ራሱ ነገሩን ኢንቫይሮንመንቱን አንደርስታንድ እንዲያደርገው ምናምንና እሱ ነበረ ትንሽ ከብድ። ይሄ በሬውን ማረጋጋት፣ ማሳጅ ማድረግ ከእንደገና ደግሞ ሂደህ በሬውን አስተካክለህ መልሰ ቦታው ላይ ቁጭ ብሎ ዳይሬክት ማድረግ በራሱ ከካሜራና በበሬው መካከል ያለውን ኮንቲኒቲ መጠበቅ ምናምን እንዴት ነበር? ፈታኙ ነገር እሱ ነበር። የሚገርምሽ አንደኛው ትልቁ ቻሌንጅ እሱ ነበረ። አንደኛ ፊዚካሊ እንትን ያደርግሻል። ምንድነው ጉልበትሽ በደከመ ቁጥር የማሰብ ነገርሽ እየቀነሰ ነው የሚመጣው ምናምን። እሱ ላይ በጣም ተጽዕኖ አድርጎብኛል። ለምሳሌ ደመናን አንዳንድ ነገሮችን በቃ እኔ ራሴ ሄጄ ካልነካሁት ምናምን የማይመጡ ነገሮች አሉ። ለምሳሌ ቤት ውስጥ እንዲገባልኝ ምናምን ስፈልግ ሄጄ ራሴ ስክሪኑ የለም ባደራ ትቸዋለሁ ነገርሽ ይኸውልኝ እናንተ ብዬ ማለት ነው። የሱ ሲኖች ሲሆኑ በጣም ቻሌንጅ አለው። በቃ እኔ በአካል መገኘት አለብኝ፣ እሱን ማሻሸት አለብኝ፣ የሆነ ነገር ማድረግ አለብኝ ምናምን። እዛ ደግሞ እመልሳለሁ። እሱ በጣም አድካሚ ነበር እውነት ለመናገር። እርሻውም ላይ ኢቭን ነው ነገርሽ። ምንድነው በዙሪያ ያሉ ልጆች አብዛኞቹ የከተማ ልጆች ናቸው። በሬ እንዴት ገባ እንደሚባል እንደሚዞር ላያውቁ ይችላሉ ምናምን። ሞኒተሬን አስቀምጬ ሮጬ ሄጄ ቸርነትን ተቀብዬ በሬውን አዙሬለት ምናምን መመለስ አለብኝ። ወይ ደግሞ ፈረስ ሲጋልቡ ምናምን በጣም አመለኛ ፈረስ አለ፣ መድከም አለበት መስከረምና ቸሬ ከመጋለባቸው በፊት እሱ ራሴ ጋልቤው ምናምን አድክም የላቸው ምናምን መስጠት አለብኝ እና እሱ ቻሌንጅ አለው በጣም። የሆኑ ነገሮችን እንድረሳ ያደርገኛል። እያወራን ነበረ ካለፈ በኋላ ክሩ ጋር ምናምን አብዲም ጋር እያወራሁኝ ነበርና አብዲ ማለት ለተመልካቾቼ አሲስታንት ዳይሬክተር ነው። በጣም ማለት አሲስታንት ዳይሬክተር የሚባል አይነት ሰው አይደለም። በጣም ስክሪፕት ላይ በጣም ተጽዕኖ ካሳደሩብኝ ሰዎች አንዱ እሱ ነው። በደንብ ነገሩን እንዳስበው በጣም የሚሞግተኝ ቻሌንጅ የሚያደርገኝ ነበረ። በኋላም ደግሞ ፕሮዳክሽንም ላይ በጣም ወሳኝ ሰው ቀኝ እጅ ነው። ፖስት ፕሮዳክሽንም ላይ በጣም ባላንስን እንዳልሰት የሚያደርገኝ የነበረ ሰው ነው። አንዳንድ ነገሮችን ስታቸው ይመልሰኛል። እንደዚህ ነበር ስታስብ የነበረው ምናምን የሚለኝ ነው። እሱም ጋር እያወራን ነበረ ምናምንና ዳይሬክተር ማሰብ አለበት ቁጭ ብሎ ምናምን። አንዳንድ የጉልበት ነገሮች አቢዩዝ ያደርጉታል ምናምን። እንድታሰብ ነው የተቀጠርከው አንተ ነው ይለኛል እና ያስፈልጋል። ግን ደግሞ ቻሌንጁ ደግሞ ከባድ ነው የምልሽ። ማን ይታገልልኛል በሬ ጋር አይደል? ደመና ከሌላ በሬ ጋር ማጣላት አይቻለው ሲኑ ላይ። እንዲሁም ደመና ደግሞ ትውልዱን እንዲያስቀጥል አንደኛው መሰቀል አለበትና አንተና ደመና የምትግባቡበት ቋንቋ ምን ነበረ? ፉጨት ነው። ደመና ጋር በፉጨት ሌሎችም ከብቶች ጋር ለእንትንም ስንሄድ ቀድመን ሎኬሽኖችን ምናምን ስካውት ስናደርግ አንደኛው ቸርነት ያመነኝ ይመስለኝ እኔ ሎኬሽን ልናሄድና ጎንደር ማጫ የሚባል የኔ የትውልድ ቦታ የሆነ በሬ አየሁኝ ከላም ጋር ምናምን። ላሟ ሽል አንስታለች። አንደኛው ቴክኒክ ምን ጊዜም ላሟ ሽል ማንሳት አለባት ወይም ደግሞ ለመሰረር ዝግጁ መሆን አለበት፣ አለበለዚያ አይነኳትም። አንደኛው በጣም የሚደንቅ ፓርታቸው የእንስሳት እሱ ነው ነገርሽ ላይ ዝግጁ ያልሆነችን እንትን አይነኩም፣ አይጠጓትም ጭራሽ። አየሁኝ ምናምንና አፏጫሁኝ ማለት ነው የሆነ ፉጨት። ከዛ በሬው ሲጠጋታዩ እንዴ ምንድነው ያወራቸው ምናምን። አንደኛው የደመና እንትን ፉጨት ነው። ዝግጁ የሆነች ላም እናቀርብለታለን። ስናፋጭ እንዴት እንደሆነ አላውቅም እንግዲህ ገበሬዎች በምን መንገድ ጄኔቲካሊ እንዴት ትሬን እያደረጓቸው እንደመጡ ማለት ነው። ፉጨት ነው፣ በደንብ በፉጨት ነው እንዲሰቀል የሚደረገው። የግጥሚያውን በተመሳሳይ በነገራችን
ግጥሚያውም ላይ ተመሳሳይ ፉጨት ነው። በተለየ መንገድ ፉጨቱን ስናፏጨው በእግራቸው ይቆፍራሉ፣ በቀንዳቸው መሬቱን ይቆፍሩታል ምናምን ይዘጋጃሉ ለግጥሚያ ምናምን። ሶ አንደኛው እሱ ነው። ሌላኛው እንስሳት በባህሪያቸው ለምሳሌ አብሮ የታረሰ ከሆነ አንድ በረት ውስጥ አብሮ ያደረ ምናምን ከሆነ አይጋጠሙ፣ አይጣሉ፣ ወይም ደግሞ የጨዋታ ነው የሚጣሉት ማለት ነው። ስለዚህ እንዲጣሉ ማይተዋወቁ ከብቶች መሆን አለባቸው። ለምሳሌ ለስቶሪው አክቹሊ ጠምዝጀዋለሁኝ እኔ ነገሩን የተወሰነ ጊዜ አብረው አርሰዋል ከበሬው ጋር። ግን በሬውና በሬው አይደለም ኮንሰፕቹዋሊ የሚጣሉት የገበሬዎቹ ጠብ ስለሆነ እሱ ለመግለጽ ፈልጌ ነው እንደዛ ያደረኩት። ግን ሲመጣ እዛ ላይ ሁለቱም በሬዎች የማይተዋወቁ በሬዎች መሆን አለባቸው እዛ ቦታ ላይ። ድንገት ነው የምናገናኛቸው። አዳዲስ በሬዎች ሲገናኙ ይጋጠማሉ። አንደኛው ነገር እሱ ነበር። አንድ ቶሎ እንዲታረስልኝ የምፈልገው መሬት አለ። ለምን እሱን አታርስልኝ? ያምለ ሙሽፍር ከእንዲያሳለቀው ካገመ ነገር ዋው! ዳርስ በሩን ቶሎ ከፈተችለት። አንተ በሩን መክፈት ሌላ ምን ምርጫ ይኖራታል? እንደው ለተመልካቹ ስፖይል አላርግበት፣ ግን እንዲያዩ ተጋብዛለሁ። በዚህ አጋጣሚ የበሬው ዕጣ ፈንታ ሲመጣ የክሩ ሁኔታ፣ ያንተ ስሜት፣ የአክተሮቹ ስሜት እንዴት ነበረ? መጀመሪያ አካባቢ ቀላል ነበረ ነገሩ። ምን አስቤ ነበረ እኔ ለምሳሌ ስጽፈውም ሲምፕል ነው በቃ ነገሩን ትንሽ ስሜታዊ ያደርጋል ማለት ሲጻፍም ዞሮ ከዛ ቀላል ነው ለኔ በቃ እንትን አልኩት። እንደ አዘጋጅም ደግሞ ፕሪ ፕሮዳክሽን ላይ ሲዘጋጅ የአክተሩን ስሜት አስበዋለሁ። ነገሩን ሪል ቢደረግ በሬውን ለምሳሌ ስላውተር ቢደረግ በትክክል በስርዓት ምን አይነት ስሜት ሊኖረው ይችላል አክተሩ ምናምን የሚለውን ነው ማስበው። እኔ በሬውን ረስቼዋለሁ ልምሽ። ከዛ ገዛሁት። እኔም በሬው ጋር የሆነ አታችመንት ኖረኝ እንዳልኩሽ። አንዴ ላይ ነው ስጨነቅ አንዴ ምናምን የሆነ ዝምድና እየፈጠርኩ መጣሁኝ። እኔም ቀድሜ ነው ክሩ ከማወቁ በፊት ነው በሬውን ቀድሜ የገዛሁት። ከዛ ክሩ ደግሞ መጣና ለመዱት ምናምን። አንድ ወር አብሮን አለ። ተራራ ስንሄድ አብሮ ተራራ ይወጣል። የሆነ ውሃ ቦታ ስንሄድ አብሮን ይሄዳል ምናምን። እዛው ካምፓችን ነው የሚያድረው፣ አብሮን ነው የሚያድረው። እኛ ጋር በላ ቼክ እናደርጋለን። ሁሉም ክሩ የሄደ ቼክ ያደርገዋል። የሚገርምሽ እና የመጨረሻው ነገር መጣ ማለት ነው። የሆኑ ሲኖች የተገፉ የቀረጻው ሀፍ ስደርስም ምናምን ጭንቀት ጀመረኝ እኔ ማለት ነው። ነገሩ ወንጀል ነው ማለት ነው ይህም በሬ እንትን ማለት ከአክተሮቹ አንዱን እንደ መጉዳት ነው ነገራችን ላይ። ነገሩ በጣም ይሞራል ነው። ምንድነው ማድረግ ያለብን ምናምን። እንደ ፕሮዲውሰር ደግሞ አስባለሁ ይህን ሰውዬ ሌላ ተጨማሪ በሬ ይግዛልለው ነው ማለት ነው ይሄኛውን በሬ ለማትረፍ። ሲኑን ደግሞ ፈልገዋለሁ። አንገቱንና የሆነ ስጋ ነው የሚታየው መጨረሻ ላይ ማለት በጣም ጭንቀቱ እየመጣ ነው ምንሽ ምናምን። እና የመጨረሻው ቀን ደረሰ። እንደምን ሲኑ የሚሰራው ማታ 3 ሰዓት ምናምን ነው እስከ ሌሊት 8 ሰዓት እያለቀስን ነው እየተጨቃጨቅን። ኃይለኛ ክርክር ነበር ነው ምንሽ። ሜካፕ የምትሰራው ልጅ በዛ ተደብቃ ታለቅሳለች። ኮስቹም የምትሰራው ልጅ በዛ ታለቅሳለች ምናምን። ቸርነት አላይም ነገሩን ጨርሳችሁ ጥሩኝ ብሎ ገብቶ ተኝቷል። እኛ ነው የምንረበሸው ምናምን ማለት ነው። በጣም ኃይለኛ ጭንቀት አሳለፈን። ግን የሆነ ነጭ በሬ ሌሊት 8 ሰዓት መጣ ነው እንጂ ከስጋ ቤት። ደግሞ ምን አይነት ቻሌንጅ ነበረው ላይም ፕሮዲውሰሩ በጣም የወጭ በርደን ላይ ስለነበረ ልጆችን እየዞረ ይጠይቃል። ደመና ቢታረድ ትበላላችሁ ነው ይላቸዋል። ሂድ እዛ ላሞራ ስተው እና ቼክ ሲያደርግ ማንም አይበላለትም። የደመናን ስጋ የሚበላ ሰው እንደሌለ ገብቶታል። ከታረደ በኋላ በቃ ስጋውን ጥሎት ሊሄድ ነው ማለት ነው ምናምን። ከስጋ ቤት ሄደልሽና ቀን የሚታረድበት ማታ በሬውን በቁሙ ሸጠው ማለት ነው። ማታ እናርደዋለን ኑና ስጋ ከዛ በ40 ሺህ ብር ምናምን የሆነች እዛ ስጋ ቤት ምትሰራ ልጅ ገዝተዋለች ምናምንና አንደኛው ስትረስ ደግሞ ለልጅቱ ቃል ገብተንላታል ትወስዳለች ምናምን። ሌላ በሬ አልገዛችም። የኛን በሬ ተማምና ስራዋ ሊስተጓጎል ነው ምናምን። አያገባንም በቃኛል አያገባንም እንዴትም ታድርገው። ከዛ ሌሊት 8 ሰዓት የመጣው እሷ ተጨማሪ በሬ ነበራት ስጋ ቤት። እንዲያውም በሬሽ ላኪልን። ከዛ እሷ በሬ መጣ። ይሄኛው ተረፈ ማለት ነው በመድኃኒዓለም ቸርነት። አሁን ስታወራኝ መሀል ላይ አንስታው ነበር ጉዞ ክሩ በመኪና ሲሄድ ደመና እንዴት ነበር የሚሄደው? ሩቅ ቦታዎችን ስትሄዱ የጊዜ መጓተት ሳላመጣም ወይ? በጣም ፋይናሊ የተሰጠው ልጅ አለ ደመናን በስጦታ መልክ ቸርነት። በቃ ይሄ ያንተ ነው ብሎ የሰጠው ልጅ ምንድነው የሚያደርገው? ልጁ የኔ ያጎቴ ልጅ ነው፣ አብሮኝ ከብት ጠብቆ ያደገ ልጅ ማለት ነው።
እና ፊልም እንደምሰራ ሲያቅ በቃ በቀናነት አግዘዋለሁ ብሎ መጥቶ ማለት ነው። ሶ ክሩ ከመዘጋጀቱ በፊት ቅርብ ቦታዎች ከሆኑ በሌሊት ይነዳዋል በሬውን። ሶ ቀድሞ ኦንሴት በሬውና ልጁ ይጠብቁናል ማለት ነው። ራቅ ያሉ ቦታዎች ላይ ሲሆን ደግሞ አህያዋም አብራለች ደግሞ አንድ አህያም አትቀር ምናምን። ሶ ራቅ ያሉ ቦታዎች ሲሆን ሁለቱን የሚችል መኪና ይዘጋጅና ለብቻ ደመናና አህያዋ ደግሞ ተጭነው ይሄዳሉ ማለት ነው አብረውን ከኛ ጋር። ሶ በዛ መንገድ ነው። ግን ድካም ነበረው ለሱ ለበሬውም በጣም ኃይለኛ ድካም ነበረው። በነገራችን ላይ አብዛኞቹም በእግሩ ነው የሚጓዘው ምናምን አስቸጋሪ ነበረ እሱ። አንዳንድ ቦታዎች ደግሞ ለመኪናም የሚመቹ አይደለም። ኢቭን እኛም ነው የምልሽ ይሄ ስፓይናችን እየተመታ ምናምን በሲኖትራክ ሄድንባቸው በጣም አስቸጋሪ ቦታዎች ነበሩ ምናምን እና እሱ አንዳንድ ነገሮችን በአቋራጭ መንገደኛ በሲኖትራክ በምናምን ስንሄድ እሱ በአቋራጭ ይነዳዋል በሬው እንደዚህ ብዙውን ነገር በእግሩ ነው። የተወሰኑትን ደግሞ ሱዙኪ መኪና ልጅ ትንሽዬ 2 እንስሳ የምትችል በእሷ እየተጫነ ደግሞ ይሄዳል። ደመና ብቻ ሳይሆን እናንተም ተርፋችኋል ተባልኩ። አውትዶር ስቀርቡ ከመከላከያ መጣ። እስቲ ስለሱ አጋጣሚ ንገረኝ። እሱ ሞመንት እንዴት ነበረ? እንትኑን እየፈራ ነው መጣ ነው የሚገርምሽ። ሎኬሽኖች ነበሩ የመረጥናቸው ሎኬሽኖች እና አንደኛ ሂደንም በስነ ስርዓት ኢፌክቲቭሊ መስራት አንችልም። መኪናውም ጎድቶ ነው የምንደርሰው ምናምን። ከዛ ደግሞ ለመውጣት በጣም ራሽ ነን። ኢቭን ለመቅረጽም ፍጠኑ እየተባለ ምናምን ነው እንዴ። ከ12 ሰዓት በኋላ አንደኛ ከ1 ሰዓት በኋላ ምናምን ኮማንድ ፖስት ነበር። ሶ ከሰዓት ላፊ የሚባል ነገር አለ። ያን ሁሉ ክሩ ይዘን እቃ ይዘን ምናምን ሪስኩን መዳፈር አልፈልግም። ሶ ሎኬሽኖችን ማስጠጋት ጀመርን ማለት ነው። ከከተማው ብዙ ያራቁ የተወሰነ 20-30 ደቂቃ ወክ የሚያስደርጉ ግን ደግሞ ትክክለኛ የገጠር ሉክ የምናገኝባቸው ምናምን ሪስክ አውት ማድረግ ጀመርን። በሌሊት እነሳለሁ። ለምሳሌ የሆነ ወንዝ ፈልጌ ያገኛለሁ ከቀረጻ በፊት ምናምን። አንደኛው አድካሚ የነበረው ነገር እሱ ነው። ከዛ በሌሊት እወጣለሁ አሁን ምናምን የሆነ ቦታ ማግኘት አለብኝ ሀገሩን ስለማያውቁት እነሱ። ሶ ከካምፕ ብዙ ያራቀ ቦታ ነበረ እና ካምፑ እንደዚህ ነው የሚያየው ወደታች ማለት ነው። እና ሬንጀር ልብስ የለበሱ ልጆች አሉ እኛ ጋር አሲስታንት ተሸክመዋል። የሆነ እቃ ጫካ ውስጥ መግባት መውጣት እና እያዩ ነው። የሆነ ሰዓት ላይ ልብሳቸው አይታይም ምናምን ተከበናል ማለት ነው። ከዛ መሳሪያ ደግሞ ይዘናል። ቁመሽ ጠብቂኝ የምትባል ባላችሁበት ተባልን። ቆምን። መሳሪያችን ተቀበሉን። ከፍተው አዩት፣ ባዶ ነው። ከዛ ደብዳቤ ይዘን ነበረ። አንድ ሎካል ልጅ አለ የሚያስተባብር ልጅ፣ እሱ ሄደው አወራቸው ምናምን። ፋይናሊ አረጋጉን ሰላማዊ ሰው እንደሆነ ሲገባቸው። ግን ትመታላችሁ እንደዚህ አይነት ኤሪያ ላይ አይሰራም ምናምን ብለው አስጠንቀውን ሄዱ። ግን ድንጋጤው ከባድ ነበር። የነበራችሁበት አካባቢ በዚህ ቀን እርሻ ይታረሳል ይባላል። እሱን የማህበረሰብ ወግና ልማድ ከፕሮዳክሽን ጋር ስታያይዘው እሱን መምረጥ ነበረባችሁና እሱንስ እንዴት አስታረቃችሁት? ይሄ ቻሌንጅ አብዲ ነበር። የሚገርምሽ በጣም ከባዱ ፈተና ለሱ ነበረ። ቀድሞ ነው ሁሉን ነገር የጨረሰው። የስኬጁል አውጥቶ ምናምን ሁሉን ነገር ጨረሰ። ከዛ ይልክልኛል እኔ ማለት ነው። እዛ ምንድነው የሚያደርገው እሱ ሰኞ የደቦ እርሻ ብሎ አዘጋጅቷል። ሰኞ ኪዳነ ምሕረት ነች። ልታስገድለኝ ነው እንዴ ሰውዬ? ጎንደር ላይ በኪዳነ ምሕረት አርሰህ ምናምን እለዋለሁ። እሺ ይሰረዝና ከዛ በቃ ሰው መግፋት አለብን በ19 እናድርገው። አረ ገብርኤል ነው 19። ከዛ የሆኑ እንትኖችን ደግሞ ቅዳሜ ቀን ወይ ምናምን ያርፉበታል። ቅዳሜ ቀንም አይታረስም ምናምን። አንደኛው ቻሌንጅ ፊልሙን እንዳየሽው ብዙ እርሻዎች አሉት። የደቡብ እርሻ ምናምን አለው የሆነ አለው ትግልና ስራ ነገር አለው ምናምን። እነሱን በዓላት ላይ ማረፍ የለባቸውም። አንዱ ቻሌንጅ እሱ ነበረ። በጣም ከባድ ነበር። የቤተ ክርስቲያን ሲን ቀርጾ ሄዳችሁ የመጀመሪያ ሲናችሁ ነበረ። ምን ተፈጠረ? ብዙ አዝናኝ ገጠመኞች ነበሩት የዛን ቀን። የመጀመሪያው ኤዲያችን ሙስሊም ነው አብዲ ማለት። አንደኛው ካልቸሩን አንደርስታንድ ያላደረገው ለዛ ነው። ምንድነው ቤተክርስቲያን እየቀረጸን ምናምን እንትን የስግደት ሰዓት አላርም ይጠራል ስልኩ ነገርሽ ላይ እና የቤተክርስቲያን ሲን እየሰራ ስልኩ አላህ የሮጠው ሩጫ ነገርሽ አልችልም። ከቤተክርስቲያን የወጣበት ፍጥነት ግቢ ውስጥ ነበር ምናምን በቃ የሮጠው ሩጫ። ከዛ ደግሞ ምንድነው ፈቅደውልን ምናምን ሰራላችሁ ተብለን ተፈቅዶልን እነሱ የመሰላቸው ለጉብኝት ነው ለካ ሲፈቅዱልን። ከዛ
ስንሄድ እቃ ይዘናል ምናምን ነገሩ ከብድ ብዳለባቸውና ሌላ እንግዳ እየጠበቁ ነው የፈቀዱን ለኛ ነው እነሱ አይ ሌላ እንግዳ አለብን ይሉን አራኛ ነን ምንድነው ፊልም ልንሰራ ነው በቃ አትሰሩ ተባለ ስንት ቦታ ተደውሉ ምናምን ቅርስ ስለሆነ ቦታው ከዛ ጋር ተያይዞ የሆነ እንትን አለ መሰለኝ ብቻ የሆነ መፈቀድ ያለበት አካል ምናምን እሱ በጣም ቻሌንጅ አድርጎን ረጅም ሰዓት ነበር የወሰደብን ሌላኛው ቻሌንጅ ያደረጋችሁ ደግሞ ኢንዶር ስትቀርጹ ጭስ የሶርሳችሁ ላይት ሶርሳችሁ የእንጨቱ ስለነበረ የእንጨቱ ብርሃን ወይም የእሳቱ ብርሃን እሱ እንዴት ነበረ? ብዙዎች ራሳቸውን ያማቸው ነበር። እስቲ ንገረኝ። የሆነ ሰዓት ላይ እንትን የመስኪ ሲን አለ እና ጭሱን ጠጥታው አስክሯታል ነው ልጅ ጭሱን እና አፏ እየተሳሰረ እንዴ አረች እቺ ልጅ ምን ይመርጭ በቃ ምላሷ ሁሉ እየተያያዘ ምናምን የሚገርምሽ በጣም ከባድ ነበረ። አርት ዳይሬክተራችን ዮርዳኖስ ይባላል። በቃ እንቅልፍ አጥቶ ነው ልጅ ማያያዝ አለበት አይልሽ የሆነ ሳምባዲ ቶሎ በላ ያይዘው ዮርዳኖስ ፈጠን ሰዓት ሄደ ነው ያያይዘዋል። ከዛ እንጨቱን ስለማያውቀው ነው በነገራችን ላይ የማይጨስ እንጨት አለ በደንብ ድርቅ ያለ እንጨት ምናምን ሲሆን አይጨስም። ከዛ እሱ የሚያመጣው እንጨት የሆነ እርጥበት ያለው ምናምን ነውና እሱ ሞይስቸሩን ለመለቀቅ እንጨቱ በጣም ኃይለኛ ጭስ ማውጣት አለበት እና በጣም አስቸጋሪ ኩለ ሌሊት ላይ እንትን ይዘን እያራገብን በፖሊቦርድ በምናምን ጭስ እያስወጣን 5 ደቂቃ እንቀርጽ የሚገርምሽ ቤቱ ወደ ፍን ያደርገዋል ምናምን በጣም አስቸጋሪ ጊዜ በጣም ከባድ። አንተ እንደ ደራሲና እንደ ዳይሬክተር ምንድነው የፈተነ ፊልሙ ላይ? ብዙ ነገሮች ፈተኝ ናቸው። እንደ ጀማሪ አዘጋጅ የመጀመሪያው ነገር ዋኑ ላይ ራሱ የዳይሬክቲንግ ዋኑ ላይ ራሱ ዳውት ይኖርሻል የሆነ ሰዓት ላይ በቃ ይቸግርሻል ነው የምልሽ ማለት ከድካም የተነሳ እንደውም የሆነ ጊዜ ሲኒማቶግራፈር ጋር ፍሬም ተገልብጧል አልተገለበጠም ጫካ ውስጥ የሰራን ተገልብጧል በዚህ ልክ ነው አንዳንዴ ነገሩን እንትን የሚያደርግሽ ቻሌንጅ የሚያደርግሽ ምናምን ሐሳቡን ትተነው ሌላ ነገሩን ትተነው ኢንተርፕሬት ልናደርግ የፈለግነው ግን ከባዱ ነገር የመጀመሪያው ሲኒየር ሰው ጋር መስራት ለምሳሌ ሙሉ ክሩ ጋር እኔ ኢንጂኒየር ሙሉ ክሩ ነው የምልሽ ሁሉም በጣም ኤክስፒሪየንስ ያላቸው ልጆች ናቸው ምናምን ብዙዎቹ ሲኒየሮች ናቸው ምናምን እነሱ ውስጥ ገብቶ ከዛ ዳይሬክተር ሆኖ ደግሞ ጁኒየር ሆኖ መስራት የመጀመሪያው ነገር ቻሌንጅ አለ ነገሩን በደንብ እስኪዋሃደን ድረስ ልጆቹ ጋር እስከምግባባ ድረስ ምናምን በጣም ከባድ ነበረ። እንዲያውም የመጀመሪያዎቹ አክሽኖች ታያቸው ዝም ብለው ነው አንደበቴ ነው የምልሽ ምላሴ ነው አክሽን የሚለው ደመነፍሴ ነው አክሽን የሚለው ምናምን በጣም ከባድ ነበረ ለምሳሌ እሱ ከዛ ነገሩን እየተዋሃድኩት ሲሄድ ምናምን በቃ ይሄን ስቶሪ እኔ ነኝ እኮ ለካ ማቀው ማለት ከኔ በላይ የሚያውቀው የለም ምናምን የሚል የሆነ ኮንፊደንስ የተሰማኝ ምናምን መጣለው አንዱ ቻሌንጅ እሱ ነው ጁኒየር መሆን ባይት ሰልፍ እሱ ስሜት እንዲሰማን ማድረግ። ሌላኛው ነገር እንደ አዘጋጅ የፈተነኝ እያንዳንዱ ነገር ላይ ሪስፖንሲብል ምልሽ ራሴን አቢዩዝ ማድረግ ነው። ለምሳሌ አንደኛው ከባድ የነበረው እንስሳቱም ጋር መሄድ ምናምን መሄድ ሎኬሽኖቹ ጋር ራሴ መሄድ ካስቶቹን እያንዳንዱን ካስት ራሴ ነው ማቀው ምናምን እሱ ጋር መሄድ ምናምን በጣም ፈታኝ ነበረ። ፕሪ ፕሮዳክሽን ለምሳሌ በሆነ መንገድ አግዞኛል በሆነ መንገድ ደግሞ አቢዩዝ አድርጎኛል። ለምሳሌ ሎኬሽን መረጣ በቃ ራሴ አንጎሌ እስኪዞር ድረስ ፈልጌ ቀድሜ እዛ ነው ሰፊ ጊዜውን ያሳለፍኩት ለሪሄርሳል ነው ወደዚህ የመጣሁት ሁለቱን አክተሮች ለማለማመድ ምናምን ዲያሌክቱን ራሴ ኮች አድርጌ ምናምን ቻሌንጅ አለው ብዙ በርደን ነበረው እኔ ጋር ለምሳሌ ነገሩን እኔ አካባቢ ላይ መሰራቱ የፈጠረው ጫና ነው እሱ ምናምን እና ደግሞ ራሴም ዝም ብዬ የወሰድኳቸው ኃላፊነቶች ነበሩ እነሱ ከባድ ነበሩ። እንዲያው ማትረሳው የተለየ ገጠመኝ ምን ነበረ ተጀምሮ እስኪያልቅ? ምን በጣም ብዙ ገጠመኞች አሉ አክቹሊ እየረሳኋቸው ነው ብዙዎቹን ግን ምንድነው ማረሳቸው ነገሮች ለምሳሌ ሎካሎቹ እንደ ዳይሬክተር አይደለም የሚያስቡኝ እኔን ማለት ለነሱ ጓደኛቸው ነኝ ለምሳሌ ምናምን ያለውን በርደን ምናምን አንደርስታንድ ያደርጉት የሆነ ጊዜ የሆነ ሲን ልንሰራ በሲኖትራክ ሄደን ምናምን እንደወረድን ጠሩኝ ልጆቹና 4 ታጣቂዎች እየመጡብን ነው ታጥቀው ምናምን አሉኝ ለኔ ነው የሚነግሩኝ ከዛ ቀጣይ ሲን ልሰራ ነው በቃ የለሁም ነው እሺ የለሁም በቃና በየት በቃ ሰውነቴ ሁሉ ብርክ ይዘኛል ምናምን የሆኑ ነገሮችን ከኔ ያደብቋቸው ለምሳሌ ነገሮችን እንደወረዱ ሚስጥሩን ለኔ ይነግሩኛል ሀፕን የሚያደርገው ነገር እዛው ኦንሴት ያለው ነገር እንደዚህ ተፈጥሮ እኮ ምናምን የሆኑ ጎረምሳዎች ይመጣሉ ምናምን አብዛኛው ክሮ ያቀም ለምሳሌ ሰው ይመጡና ልጆቹ እነዚህ እኮ እንትን ሊያደርጉ ነው የመጡት ማለት ነው ይሄ ከባድ ነበር ለኔ። ከከተማ የሄዱ አክተሮች ናቸው ሜን ካስቶቹና እነሱን ከዛ ከማህበረሰቡ ጋር ማዋሃድ እነሱን ማስመሰል እንዴት ነበረ?
ቸርነት ጋር ለምሳሌ ሊትል ቢት ትንሽ እድል ይሰጣል ወንድም ስለሆነ በተለይ ከንትን ጋር አሁን ምንድነው መሰለሽ አንደኛው ሉኩን ማምጣት ነው ቀይ ልጅ ቀይን አክተር ፍክት ያለ የከተማ ልጅን ከዛ ብዙ ጊዜ ሲያርስ የኖረ ገበሬ ማድረግ አንደኛው ነገር ቻሌንጅ ያለው በባህሪው እሱ ገጹ ምናምን እነሱን እንዲመስል ገበሬዎች እንዲመስል ሜካፕ ላይ ብቻ ዲፔንድ ነው የሚመጣ ነገር አለው ለምሳሌ እድል ሰጠኝ የሚልሽ ምንድነው ቁምጣ ነው የሚያደርገው እንዳይታጠብ እግሩን ቶሎ ምናምን ሲያርሱ ሎ ምናምን ከነላቡ አፈር እንደወሰደው እንደያዘው ነገር እንዲቆይ እጁንም ተመሳሳይ ለምሳሌ ሲበላ ወይ ምናምን ሊሆን ይችላል የተወሰነ ነገር እንትን የሚለው ምናምን ፊቱን ቶሎ እንዳይታጠብ ምናምን ማድረግ ነበረው ለምሳሌ ሉኩ ወደ እነሱ እንዲመጣ እንደዚህ አይነት እድል ሰጥቶኛል መስከረም እንደዛ አድርጌ ማለት ትንሽ ከብዳል እና ደግሞ ይፈቅዳልም የሷ ማለት ቤት ውስጥ ናት ብዙ አታርስም ምናምን ፀሐይ ብዙ ያገኛትም ምናምን በሚል ኮምፕሮማይዝ አድርገዋለሁ በየሷን እዛ ደግሞ አትታጠቢ ማለት ደግሞ ከባድ ነገር ነው የማይሆን ነው እሱ ላይ እድል ነበረው በደንብ እና ደግሞ እኔንም እስከሚያወዛግበኝ ድረስ ምናምን የሆነ ጊዜ እንዲያውም የሆነ ገበሬ እየመጣ ቸርነት መስሎኝ ምናምን ጠብቀዋለሁ ሌላ ሰው ነው ምናምን በዚህ ልክ የሆነ እንትን ነበረው ቅርበት ነበረው እሱ እዛ ከዛ ሌላው አክሰንታቸው ዲያሌክታቸው እንዲመጣ ማድረግ የሆኑ ፊደላት እንዳይሸረፉ በደንብ እሱን በጥንቃቄ ማስጠናት ምናምን ነበር እሱ ምንድነው ያደረኩት ፕሪ ፕሮዳክሽን ላይ ቀድሜ በጣላ ቤት ሄዳለሁ ለምሳሌ እኔ አጎቶቼ ጋር ምናምን ሪከርደር አለኝ ኤች6 ቁጭ ብዬ ድምጻቸውን ስቀደውላለሁ ምናምን የሚያስፈልገው ልክለታለሁ ማለት ነው ለትደነቅም በተመሳሳይ ለመስከረም ጎጃም አካባቢ ያሉ ልጆችን ቅላጽ ያለው የሚለያውን የጎንደርና ምናምን ሲሆን ከፊደላቱ ከዲያሌክቱ ባሻገር የሆነውን ነገር ሲባል የሚቀለጽ አብሮ ጉሮሮ ላይ ምናምን ያለች ቅላጼ ከነቅላጼው ለሷም የሆነ ነገር ልክላታለሁኝ ምናምን እሱን መኪና ሲነዱ ምናምን ሲሉ እዚህ ያዳመጡት ነው የቆዩት ምናምን ሲመጡ ብዙ አልቸገራቸውም እሱ ነገር በጣም ተነበሩ መጀመሪያ ከአጎት ልጅ ጽንሰ ሐሳቡን ስትወስደው ከዛ ስትጽፈው እየጎለበተ ሲሄድ መጨረሻ ላይ ስክሪፕት ሆኖ ለሁሉም ሲበተን ከዛ ደግሞ የመጨረሻ የምርቃቱ ቀን ያየኸው ፊልም እንዴት ነው ላንተ ምን ሸረፍኩ እንዲኮ አረጋው ይሄኛው እኮ ልክ ነኝ ይሄኛው የተሻለ ነው ያልከው ምንድነው በጣም ብዙ ምንድነው መሰለሽ የገባኝ ነገር አሁን ለኔ ፊልም ትምህርቱ የነበረው ፖስት ፕሮዳክሽን ላይ ነው ነገሩ በደንብ ብዙ ነገሩ የገባኝ ምናምን ዲሞን አልነበረበት ምን እንዲመጻፍ አልነበረበት ምናምን ያልኳቸው ብዙ ሪግሬት ያደረኩባቸው ነገሮች አሉ በባለፈውም እንዲያውም አላቲኖስ ጥያቄ አንስተውልኝ ነበር የበሬው ነገር መብዛት አይችልም ነበር ምናምን ያሉኝ ነው እንጂ ኦብቪየስሊ ይችል ነበር እኔም አንደኛው ለምሳሌ ሌትሊ የገባኝ ነገር በደንብ የክንዴና የደመና ስቶሪ ማድረግ ይቻል ነበር በደንብ ከዚህም ከፍ ባለ መንገድ ምናምን ጥሩ ነው አክቹሊ ሪግሬት አላደረግበትም አሁንም ባለው መንገድ ምናምን ግን ፖስት ፕሮዳክሽን ላይ ከተቀመጥኩ በኋላ በቃ እንዲህ ሾት መደረግ አልነበረበትም ይሄ እንደዚህ አርቲኩሌት ነው መደረግ ነበረበት ይሄኛው ነው ከርቡ እኮ ስቶሪው ምናምን የሚሉትን የገቡኝ በኋላ ነው ብዙ ነገር እና አክቹሊ ጥሩ ነው ፖስት ፕሮዳክሽን ላይ የምችለውን ነገር ለማድረግ ሞክሬያለሁ ለምሳሌ ምናምን ግን ደግሞ የሚጠገብ ነገር አይደለም ለምሳሌ ፊልሙ ላይ ህጸጽ ቢወጣ እኔ ነኝ በጣም ብዙ ህጸጽ ማውጣ ከብዙ ከምልሽ ብዙ ሰው ቢወጣ በእርግጠኝነት ብዙ ህጸጽ ማውጣው እኔ ፊልሙ ላይ ምናምንና አለመጥገብ አይነት ነገሮች እና ይኖሩታል እና በጣም ሽፍቱ ግን የሚገርም ነው ምልሽ መጀመሪያ የተቀበልኩት ስቶሪ ከዛ ነው የጻፍኩት ፈርስት ድራፍት እና ፋይናል ያለው ነገር በጣም ይለያይ ኢቨን ሲኩዌንስ ነክተናል መጨረሻ ላይ ፖስት ፕሮዳክሽን ላይ ከተቀመጥን በኋላ የሆነ ሲኩዌንሱን ገለባብጠነዋል ምናምን እንደው ረጃጅም ሲኖች ነበሩና እኔም እንደ ባለሙያ ለምን ፈለጋቸው እነዚህ እኮ መቆረጥ ይችሉ ነበር ያልኳቸው ሆን ብለህ ነው ወይ ያደረካቸው እንደ ዳይሬክተር ከዛ ደግሞ እኔ የነበረኝ ዶት ነበረ ይሄ የሆሊውድ ቴክኒካል ነገሮች በኖሩ ያስባሉ ሲኖች ነበሩና አንተስ በምኞት ደረጃ የተመኘሃቸው ከፊት ደግሞ እንዳልኩ እነዛን ረጃጅም ሲኖች ፈልጋቸው ነው ወይ ያደረካቸው ምን አስባለሁኝ ለምሳሌ ባለችኝ አንደርስታንድ ሲኒማ ከኮምፖዚሽኑ ከወዘተረፈው ምናምን ባሻገር የሆነ ውቃቤ አንደርስታንድ ማናደርገው ወይም ደግሞ ኤክስፕረስ ማንገልጸው ይሄ እንትኑ ምናምን ማንለው የሆነ ውቃቤ አለው ብያስባለሁኝ እሱ ውቃቤ የሚገለጸው አንዳንዱን ዝም ብሎ ህይወት የሚመስለውን ነገር ፍስ አድርጎ ማምጣት ምናምን ለምሳሌ ረጃጅም ነገሮችን ፐርፐዝ ነው የምንፈልጋቸው ማለት ከነግሳንግሱ እንዲገባ ህይወት እንዲሸት ነገሩ ምናምን ያነድል እንዲሰጥ ከማሰብ ነው በጣም ትግል ነበረው የሚገርምሽ ቁረጣ ትቁረጥ ምናምን ቃል ቆርጥም ብዬ ብዙ ኮመንት ተደርጊያለሁ ራዘሙ ፔሱ በጣም እንትን አለ ትኝት አለበት በቃ ይሄ ነው የፊልሙ ባህሪ ምናምን የሚል
ሌላኛው ነገር ደግሞ እንትኔን ነው ዝም ብዬ ኢንስቲንክቴን ነው ማምነው እኔ ነገሩ ለኔ ልክ ሲመስለኝ አቆመዋለሁ በቃ አልሰማም አንዳንድ ነገር ነው በጣም በቃ ልክ ከመሰለኝ በቃ ይሄ ነው ልኩ ማለት ነው ነገሩ ይሄ ነው የሚፈልገው ምናምን ላለው የሚረብሹኝ ነገሮች ደግሞ ሲኖሩ በቃ አቃቸዋለሁኝ አሉ ለምሳሌ ቁርጥ ያደረኳቸው ነገሮች ምናምን አሉ እንደዛ የሚፈልጉ ምናምን ግን አይውሽ እነሱም ለምሳሌ የሆነ አይነት እንትን ቢኖራቸው ማለት ፊልሙ ይልሽ እንትን ይሆንብኛል ለኔ የሆነ አይነት ቀለም አለው ሄድ ሚል ደግሞ የሚመጣ ኦን ኦፍ የሚሆን ነገር አለው ለምሳሌ እንግዲህ ሌት ሊሆነ ጊዜ ይገባኝ ይሆናል ለኔ ምናምንና ነገሮችን ግን በርግጠኝነት ረዘም ያሉ የተንዘላዘሉ የሚመስሉ ነገሮችን ፐርፐዝሊ ፈልጊያቸው ነው ያስገባዋቸው ምናምን የሆነ ሎንግ ሾት አለ ምናምን ፈረስ ሲያልፍ ቢቆረጥ ምንም የማይጎዳ ግን ደግሞ ለፊልሙ የሆነ ውቃቤ እንደሚጨምር ማምንበት እኔ ማለት ነው ለዛ ነው ያስገባዋቸው እንደው ድንቅ ጊዜ ነበረኝ ካንተ ጋር በመጨረሻ ማለት የምትፈልገው ነገር ካለ ማመስገን ይሄን ብትጠይቂ ኑሮ በተለው ነገር ካለ ምድሉ ልስጥ ጥሩ ጊዜ ነው ያሳለፍነው ማመስገን የምፈልጋቸው ሰዎች አሉ ግን በጣም ቀንጃን ስሰራ ቀላል ጊዜ አይደለም የሚያሳልፉት ነው ስለመናገር በጣም ቻሌንጅ ነበረው ምናምን ለምሳሌ እኔ ቤተሰብ አለኝ ምናምንና በእኛ ሀገር ፊልም አሰራር ምልሽ 2 አመት ፈጅቶ አንድ እንትን በጣም ከባድ ነው ለምሳሌ ሰርቫይቭ ለማድረግ ምናምንና ከኋላ ሆኖ በጣም የሚያግዘኝ ሰው ስለነበረ እኔ እውነት ለመናገር ቀንጃን እንደፈለኩት ቀስ ብዬ ምናምን ጊዜ ወስጄ ባሻኝ ጊዜ እየሄድኩኝ ኤዲቲንግ ቁጭ እያልኩ እንድሰራ ምናምን ድምጽም ላይ በፈለኩት ያክል እንድዘጋጅ እንዳስብ እድል ሰጥቶኛል ከኋላ ያለ ምልሽ ልጅ ጓደኛዬ ነው ይሄ ነው ይባላል የእናት ልጅም የማይተካው ልጅ ነው በጣም ብዙ ሲያግዘኝ ነበር ምልሽ ፋይናንሻል ክፍተቶችን ይሞላልኛል ምናምን ፎከስ እንዳደረግ በጣም ነበር የሚያግዘኝ ምናምንና በጣም ላመሰግነው ፈልጋለሁ ከቀንጃ ክሩ ውጭ ነው ግን የቀንጃ ክሩ የሆነ ሰው ነው ወሳኝ ሰው ነው ምናምን እነሱ ነው ማመስገን ፈልገው ከዛ ክሮዎችን በጣም ማመስገን ፈልጋለሁ እነ ቸርነትም ይሄን እድል ስለሰጡኝ የማይገኝ እድል ነው እውነት ለመናገር በጣም ብዙ ጎበዝ ልጆች አሉ ለምሳሌ እኔም በዙሪያዬ የማውቃቸው ከኔ የተሻለ የሚጽፉ ከኔ የተሻለ ያነበቡ ዝግጅትን በደንብ አንደርስታንድ የሚያደርጉ ምናምን ግን እንደ እድሉን አግኝቻለሁ እኔ ምናምንና ይሄን እድል ስለሰጠኝ እሱ በጣም ማመሰግነው እኔም ስለሰጠኝ ጊዜ ከልቤ ነው ማመሰግነው ደግሞ በሌላ ስራ እንገናኝ ምኞቴ ነው ቴንክ ዩ አመሰግናለሁ በሮችን ተዘርፌያለሁ እንዴት አገኙ ይገሉሃል እንዴት ባድማን ያክል ነገር ልቀቅ ይባላል አይጉድ እነዚህ ሰዎች ስለዝቡ ድረስ ወደ ጎጃም ከሚቶች ሄደ ብትሰነብት ማንህ ደፋር ገለባይን ይሰፈክ ብቻዋን ናት ሴት ናት ብለህ አይደል እማበላቸው አጥቼ በራብ እንዳይሞቱብኝ ብዬ ነው የተዳፈሩ በእንተ ስለ ማርያም ስለ መብራት ስለ ሸሩ እግዚአብሔር ከብቶቹን እዛው እህት ነው የምትሄደው ከዚህ ጎጃም ወደ ሚቶች ለምን ጉዳይ በሬውን ይረድና ወንድማችን ይጠግነው የማይቀና ጎጆዬን ለማቅናት ክረምት በጋ አብሮኝ ደፋ ቀና ሲል ነው ይኖር የኛ ወንድም ካንተ ጉፋያ በሬ አንሶ ታየ በሬንም አላልክ ጥቃት እንደ ግርሳት ያንከበክበኝ አይዞሽ አንድ ቶሎ እንዲታረስልኝ የምፈልገው መሬት አለ ለምን እሱን አታርስልኝ አብለ ሙሽፍር እንዲያሳለቀው ካገያ መናገር ዋው ዳሪያስ በሩን ቶሎ ከፈተችለት አንተ በሩ አንተ መክፈት ሌላ ምን ምርጫ ይኖራታል አንዲት ደካማ ሴት እንዲታጥቀን እየመጣ እንደማትገለው ማለት